ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከአዋሸራ አካዳሚ ዝግጅት የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን ማትማቲካል አፕሊኬሽን ኢን ቢዝነስ ሰብ ቶፒክ ቤዚክ ማትማቲካል ኮንሰፕትስ ኢን ቢዝነስ። እንግዲህ ሌሰን 1 እና ሌሰን 2 ላይ አይተናል። ሌሰን 3 ላይ ደግሞ እናያለን ዛሬ ሬትስ የሚለውን ቤዚክ ኮንሰፕት ፎር ማትማቲካል ኢን ቢዝነስ የምናያለን ማለት ነው። ሶ ቢፎር ስታርቲንግ ዘ ሌሰን የሬትስ አውትካማችን ምንድን ነው? ወይም የሌሰን 3 ዋት ዘ አውትካምስ ዲፋይን ዘ ሬት፣ ሬት ማለት ምንድን ነው? ሁለተኛው ሶልቭ ወርድ ፕሮብለምስ ሊዲንግ ቱ ዘ ሬትስ የሚሉትን ቢያንስ እነዚህን ሁለት ኦብጀክቲቮች አችን ማድረግ መቻል አለብን ማለት ነው። ናው ሬትስ ላይክ ሬሽዮ ኢዝ ኤ ኮምፓሪዥን ኦፍ ቱ ኳንቲቲስ በት ዘ ኳንቲቲስ ሜይ ሃቭ ዲፈረንት ዩኒትስ ኦፍ ሜዥር። እንግዲህ ሬት ምንድነው? ልክ ኮምፓሪዥን ነው። በሁለት ነገሮች መካከል ወይም በሁለት ኳንቲቲዎች መካከል ያለ ኮምፓሪዥን ወይም ውድድር ነው። በት ምን ሊኖራቸው ይችላል? በት ዘ ኳንቲቲስ ሜይ ሃቭ ዲፈረንት ዩኒትስ ኦፍ ሜዥር። ኳንቲቲዎቹ ለምሳሌ ሬሾ ላይ ስናይ ዘሴም ዩኒት መሆን አለባቸው። ሴንቲሜትር ከሆነ ሴንቲሜትር፣ ኪሎ ሜትር ከሆነ ኪሎ ሜትር ዘሴም ኳንቲ ሲሆን፣ ሬት ላይ ግን ኪሎ ሜትር ፐር ሃወር ላይክ ልክ እንደዚህ ዲፈረንት ዩኒት ሊኖራቸው ይችላል። ስለዚህ ሬት ከሬሾ የሚለየው በዲፈረንት ኳንቲቲ ወይም በዲፈረንት ሜዥርስ ኦፍ ዩኒት መለካቱ አንድ የሚያለያየው ነው ማለት ነው። ሌላው ኢምፖርታንት ፖይንት ሬት ዛት ሃዝ ኤ ዲኖሚኔተር ኦፍ 1 ኢዝ ኮልድ ዋት ኤ ዩኒት ሬት። እንግዲህ ሬታችን ዲኖሚኔተሩ አንድ ከሆነ ምን ይባላል? ዛት ኢዝ ኮልድ ኤ ዩኒት ሬት እንለዋለን። ዘ ሬት ኦፍ ቼንጅ ኦፍ ኤ ጊቭን ኳንቲ ኢዝ ጊቭን ባይ ዘ ሪሌሽን። እንግዲህ ሬትን እንዴት ነው ኤክስፕረስ የምናደርገው? ወይም ዘ ዴፊኒሽን ኦፍ ሬት ኦፍ ቼንጅ ኢዝ ኢኳል ቱ አማውንት ኦፍ ቼንጅ ዲቫይድ ባይ ዘ ኦሪጂናል አማውንት። ኢን አዘር ወርድ ዘ አማውንት ኦፍ ቼንጅ ሚንስ ዘ ፋይናል አማውንት ማይነስ ዘ ኦሪጂናል አማውንት ዲቫይድ ባይ ዘ ኦሪጂናል አማውንት ብለን ሬት ኦፍ ቼንጅን ኤክስፕረስ ማድረግ እንችላለን ማለት ነው። ሂር አናዘር ኢምፖርታንት ፖይንት ኢፍ ዘ አማውንት ኦፍ ቼንጅ ኢዝ ፖዘቲቭ ዘን ዘ ሬት ኦፍ ቼንጅ ኢዝ ዋት ኢንክሪዝ። አማውንት ኦፍ ቼንጃችን ፖዘቲቭ ከሆነ ሬቱ ምንድን ነው ማለት ነው? ኢንክሪዝ ሬት ነው ማለት ነው። ሁለተኛው ኢፍ ዘ አማውንት ኦፍ ቼንጅ ኢዝ ኔጌቲቭ፣ አማውንታችን ኔጌቲቭ ከሆነ ዘን ዘ ሬት ኦፍ ቼንጅ ኢዝ ዋት ዲክሪዝ። እሺ ተማሪዎች እንግዲህ ለዚህ ሌሰን ወደ መጀመሪያ ኤግዛምፕል ስንሄድ ዮሐንስ ኤንድ ሰሚራ ዩዝ ኮምፒውተርስ ፎር ወርድ ፕሮሰሲንግ። ዮሐንስ ካን ታይፕ 1215 ወርድስ ኢን 50 ሚኒትስ while ሰሚራ ካን ታይፕ 2700 ወርድስ ኢን 30 ሚኒትስ። who is the faster typist? ፈጣኑ ጸሐፊ ማን ነው? እንግዲህ ዮሐንስ 1215 ወርዶችን በ15 ደቂቃ ታይፕ ቢያደርግ ወይም ቢጽፍ፣ ሰሚራ ደግሞ 2700 ወርዶችን በ30 ደቂቃ ውስጥ ታይፕ ብታደርግ ወይም ብጽፍ ፈጣኑ ጸሐፊ የትኛው ነው? ዛት ሰው ሶሉሽን ስንመለከት እንግዲህ ዮሐንስ ታይፒንግ ሬት አጠቃላይ ስንት ወርዶችን ነው ታይፕ ያደረገው? 1215 በስንት ደቂቃ ውስጥ? ይህ ወርድስ ነው። ከስንት ውስጥ? በ15 ደቂቃ። 50 ሚኒትስ which is equal to 1215 ሲካፈል ለ15 81 ወርድስ ፐር ዋት ሚኒት። በአንድ ደቂቃ ውስጥ 81 ወርዶችን ታይፕ ማድረግ ይችላል ዮሐንስ። ወደ ሰሚራ ስንሄድ ደግሞ ስንት ነው ታይፕ ያደረገችው? 2700 ወርድስ በስንት ደቂቃ ውስጥ? ዊዝን 30 ሚኒትስ። ሰው 2700 ሲካፈል ለ30 which is equal to 90 words በስንት ደቂቃ ውስጥ? within 1 minute
ዜርፎር እንግዲህ ሁለቱም ኮምፔር ስናደርግ ዮሐንስ 81 ወርዶችን በደቂቃ ውስጥ ሰሚራ ደግሞ 90 ወርዶችን በደቂቃ ውስጥ ታይፕ ማድረግ ከቻለ which one is the faster? ሰሚራ is faster typed than ዮሐንስ የሚል። እሺ ተማሪዎች ወደ ጥያቄ 2 ወይም ኤግዛምፕል 2 ስንሄድ የካርፔንተርስ ዴይሊ ፕሮዳክሽን ኦፍ ቸርስ ኢንክሪዝድ ፍሮም 20 ዩኒትስ ቱ 40 ዩኒት at the same time his daily income or revenue increased from 1,600 ብር to 2,400 ብር. As a result of these increases, what is the rate of change of income per unit? እንግዲህ ምንድነው የሚለው ጥያቄው ካርፔንተሩ ዴይሊ ፕሮዳክሽኑ ከ20 ዩኒት ወደ 40 ዩኒት ከፍ አደረገ ነው የሚለው። 20 ዩኒቶችን ይሰራ ነበር፣ ከዛ ወደ 40 ዩኒት ከፍ ካለ አዘሴም ታይሙ ደግሞ አሁንም ዴይሊ ኢንካሙ ከ1600 ብር ወደ 2400 ብር ከፍ አለ። ዘን ዋት ኢዝ ዘ ሬት ኦፍ ዘ ኢንካም ነው። እሱ እንግዲህ ሶሉሽንን ስንመለከት ሬት ኦፍ ቼንጅ ምን ብለን ዲፋይን አድረግ ነው አማውንት ኦፍ ቼንጅ ዲቫይድ ባይ ዘ ኦሪጂናል አማውንት። ኢንዚስ ኬዝ ደግሞ ስለ ኢንካም ነው። ቼንጅ ኢንካም ዲቫይድ ባይ ቼንጅ ኢን ዩኒት ፕሮዱስ። ምናልባት ዩኒትን ቼንጅ አድርጓል። ስለዚህ ቼንጅ ኢንካማችን ከምንድን ነው ወደ ነው ካርፔንተሩ ኢንክሪዝ ያደረገው ከ1600 ወደ 2400 ነው። ስለዚህ 2400 ሲቀነስ 1600 እንደገና ዩኒት ቼንጅ አድርጓል ሲካፈል ዩኒት ቼንጅ ደግሞ ከ40 ዩኒት ወደ ማን ነው ወደ 20 ዩኒት ነው ቼንጅ አደረገው። ስለዚህ 2400 ሲቀነስ 1600 ሲካፈል ለ20 ማለት ነው። ለ10 ስንት ታገኛላችሁ ጋር 40 ማለት ነው። what does mean 40? ሶ እንግዲህ 40 ማለት ነው ሬት ኦፍ ቼንጅ ወይም የኢንካሙ ቼንጅ ማለት ነው። therefore the carpenter's income increased by ብር 40 for what? for each chair produced በእያንዳንዱ በሚያመርተው ቸር ላይ ኢንካሙ በ40 ብር ኢንክሪዝ ያደርጋል። እሺ ተማሪዎች ወደ ጥያቄ 3 ወይም ኤግዛምፕል 3 ስንሄድ ስቲል ካምፓኒ ኢምፖርትድ 70 tons of raw materials from India in 2010. In 2014, the company imported 105 tons of raw materials from the same country. What is the rate of change of amount imported? እንግዲህ ያ ካምፓኒ በ2010 7 ቶን ሮ ማቴሪያል ኢምፖርት አደረገ ነው የሚለው። በተመሳሳይ በ2014 ስንት 105 ቶኖችን ኢምፖርት አደረገ ከማን ከኢንዲያን ዘ ሴም ካንትሪ ነው የሚለው። ሶ ዋት ኢዝ ዘ ሬት ኦፍ ቼንጅ ነው የሚለው። ዘ ሶሉሽን ዘ ሬት ኦፍ ቼንጅ which is equal to can be defined as amount of change divided by original amount. You know amount of change? So amount of change that means the final amount minus the original amount divided by the original amount. እንግዲህ ፋይናል አማውንት ፋይናሊ በሁለተኛው ላይ ኢንክሪዝ አድርገው ኢምፖርት ያደርገቱት ነው 105 ሲዘ ፋይናል አማውንት እንለዋለን ማይነስ ኦሪጂናል አማውንታችን መጀመሪያ ላይ ኢምፖርት የተደረገቱት ነው 7 ቶን ነው ሲካፈል ኦሪጂናል አማውንት 70 ሰው 105 ሲቀነስ 7 ሲካፈል ለ7 35 ኦቨር 70 which is equal to what 1 over 2 ወይም 0.5 is called the rate of change በ0.5 ነው ማለት ነው change ያለው። So this means in the given interval of time the import is increased by half. እንግዲህ በዛ ኢንተርቫል ውስጥ ያ ማለት ከ2010 እስከ 2014 ባለው ጊዜ ውስጥ ኢምፖርት ያደረገው የማቴሪያል መጠን በምን ኢንክሪዝ አድርጓል? በ0.5 ኢንክሪዝ አድርጓል ማለት ነው። እሺ ተማሪዎች ወደ ኤግዛምፕል 4 ስንሄድ a combine harvester machine can harvest 3 hectares of wheat field in 1 hour at the rate of 150 ብር per hour. If a farmer owns 60.5 hectares of wheat field, how much does he pay to harvest his wheat? እንግዲህ ምንም ጥያቄው የሚለው እንግዲህ ሃርቨስተር ማሽኑ 3 ሄክታር ወይት በአንድ ሰዓት ውስጥ ምን ያደርጋል
ማረስ ይችላል ነው። ሰውየው ደግሞ ምን ያህል ከፈለ? 150 ብር ከፈለ ነው። ኢፍ የፋርመር ኦውንስ 16.5 ሄክታር መሬት ቢኖረው የስንዴ ቦታ ሃው ማች ዳዝ ሂ ፓይ ሃርቨስት ዘ ዌይትስ። ስለዚህ ለ16.5 ሄክታሩ ምን ያህል ብር ፓይ ያደርጋል የሚል ጥያቄ ነው። ወደ ሶሉሽን ስንሄድ እንግዲህ ቶታሊ ወይም ዘ ፋርመር ዛት ፓይስ የሚለውን ዲተርማይን ለማድረግ ዘ ኮስት ኦፍ ኮሌክቲንግ ዌይት ፐር ሄክታር በሄክታር ስንት ብር ነው የከፈለው? እዚህ ጋር በ3 ሄክታር ነው 150 ብር የከፈለው። ስለዚህ ዘ ኮስት ኦፍ ኮሌክቲንግ ዌይት ፐር ሄክታር ኢዝ 150 ዲቫይድ ባይ ለስንት? ለ3 ሄክታር ማለት ነው። ስለዚህ 150 ሲካፈል ለ3 ስንት እናገኛለን? 50 ብር በስንት ይከፍላል? ፐር ዋት? ፐር ሄክታር። ሰው እንግዲህ በሄክታር 50 ብር ከከፈለ ሰውየው 16.5 ሄክታሩን ኮሌክት ለማድረግ ምን ያህል ይፈጅበታል? ማባዛት ነው እንግዲህ 50 ብር ፐር ሄክታር multiply by 16.5 ሄክታርስ። ይህ ሄክታር በሄክታር ጠፋልና ለምኛው ይኛው ኑመሬተር ላይ ነው፣ ይኛው ዲኖሚኔተር ላይ 50 ሲባዛ በ16.5 825 ብር ለማሽኑ ፓይ ያደርጋል ማለት ነው አርሶ አደሩ። እሺ ተማሪዎች ኤግዛምፕል ላይ ስንሄድ ፕላንት ግሮስ 5 ሴንቲሜትርስ ኢን 2 ዊክስ ዋት ኢዝ ኢትስ ግሮዝ ሬት ኢን ሴንቲሜትርስ ፐር ዊክ ይላል። ሰጡና እዚህ ጋር በ2 ሳምንት ውስጥ 5 ሴንቲሜትር ግሮ ካደረገ በአንድ ሳምንት ውስጥ ምን ያህል ሴንቲሜትር ፐር ዊክ ግሮ የሚያደርገውን ፈልጉ ነው የሚለን። 5 ሴንቲሜትር በስንት ውስጥ? ኢን 2 ዊክስ ካቱ ኤክስ ብንለኛውን ኤክስ ሴንቲሜትር ፐር ዋት? ፐር 1 ዊክ። ስለዚህ እንፈልገው ማን ነው? ቱ ፋይንድ ዘ ቫልዩስ ኦፍ ኤክስ ነው። መልቲፕላይ ኤክስ ዋይስ ኦፍ 2 ዊክስ which is equal to 5 centimeter multiplied by 1 week. Now divide both sides by 2 weeks. X is equal to 5 centimeter 1 week divided by x is equal to 1 week cancel by this one. So 5 ሲካፈል ለ2 2.5 ስለዚህ በሳምንት ውስጥ 2.5 ሴንቲሜትር ኢንክሪዝ ያደርጋል ማለት። እሺ ኤግዛምፕል 6 A cyclist travels 50 miles in 1 hour and 50 minutes. What is the cyclist average speed in miles per hour ይላል። ምናልባት ቀላል ነው ግን 50 ማይልስ በስንት? በ1 hour and 50 minutes ነው። ጥያቄው ነው what is the cyclist average speed in miles per what? in per hour። ስለዚህ አንድ 1 hour 50 ሚኒትን ወደ መቀየር ነው፣ ወደ ሃወር መቀየር ብቻ ነው። ሶ 1 hour and 50 minutes ስንት ሰዓት ይሆናል? እንግዲህ 1 hour how many minutes? 60 minutes ከሆነ 15 ሚኒት ስንት ሰዓት ይሆናል? ሳይ ኤክስ አልነው። ስለዚህ ከዚህ ላይ ኤክስ ማለት 15 ሚኒት ሲባዛ 1 hour ሲካፈል ለ60 ሚኒት ሚኒት በሚኒት በ15 1 በ15 4 ስለዚህ 1/4ኛ ሃወር ማለት 0.25 ሃወር ነው ማለት ነው።
So 1 hour and 50 minutes ማለት 1 plus 0.25 hour ነው ማለት ነው። So which is equal to 1.25 hours. 1.25 hours. Speed of the cyclist which is equal to 50 miles divided by 1.25 hour 15 ሲካፈል 1.25 ቼክ አድርጉት 12 ምን miles per hour. This is the speed of the cyclist. እሺ ተማሪዎች የዛሬው ሌሰናችን ይህን ይመስላል። ይህን የዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሸር እንዲሁም ሰብስክራይብ ማድረጋችሁን አትዘንጉ። በሚቀጥለው ሌሰን እስከምንገናኝ ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ